እሺ በዚህ በነበረኝ ላይፍ ስርጭት እስኪ ምን የገረመህ ነገር አለ? በእውነት ፕሮሰሱ ሁሉ በጣም ደስ የሚል ግን በጣም ወጣ ያለ ነገር ያላየውበት ኖርማል ነበር መጀመሪያ ላይ ይሄ ነው ምለው ምልክት አላየውኝም መጨረሻ ግን እኔ የገረመኝ ነገር እዚህ ሀገር እንደመጣን ማለት ነው በማህበራዊ ሚዲያው በተለይም በዩቲዩብ ታዋቂውና ተጽዕኖ ፈጣሪው እንዲሁም በመልካም ስራዎቹ የሚታወቀው ሁለገቡ ሰው ኮሜዲያን እሸቱ መለሰ ወይም ዶንኪ ቲዩብ ሰሞኑን ወደ ጀርመን ሀገር አቅንቶ በጀርመን ፍራንክፈርት ከተማ በአውሮፓ ምድር የመጀመሪያውን የኦርቶዶክስ ገዳም ለመገንባት የገንዘብ ማሰባሰቢያ ለማድረግ የአንድ ሳምንት ቆይታ የነበረው ሲሆን ለአንድ ሳምንትም የቆየ የላይቭ ፕሮግራም ወይም ላይቭ ስትሪም እያካሄደ እንደነበር ይታወሳል። ታዲያ ኮሜዲያን እሸቱ መጀመሪያ ላይ የላይቭ ፕሮግራሙን ለማካሄድ አንድ ወሳኝ የተባለ ዕቃ የሚያስፈልገው መሆኑን ተነገረው። ዕቃውም ቴሌኮምፒውተር ይባላል። ቴሌኮምፒውተር ማለት ጋዜጠኞች ለማንበቢያነት የሚጠቀሙበት የዲጂታል መሳሪያ ነው። ታዲያ ይህንን ዕቃ በጀርመን ፍራንክፈርት ከተማ ለማግኘት በሚያስፈልግበትና በሚፈልግበት ሰዓት እጅግ በጣም ለማመን የሚከብድ አንድ ትልቅ የሆነ ክስተት ያጋጥመዋል። ለመሆኑ ኮሜዲያን እሸቱን ያጋጠመው ያ ትልቅ የተባለ ክስተት ምንድነው ለሚለው ጥያቄ ከራሱ ከኮሜዲያን እሸቱ መለሰ አንደበት ያንን ትልቅ የሆነ ታምራዊ ጉዳይና በነበረው የአንድ ሳምንት ቆይታው ያጋጠመውንና ያስተዋላቸውን መልካም ነገሮች ሁሉ አብረን እንሰማለን። ውድ የድምቀት ቱር ቤተሰቦች ወደ ቪዲዮ ከማለፋችን በፊት ግን ቪዲዮውን ላይክ ሼር ማድረጋችሁንና ለቻናሉ ደግሞ አዲስ ከሆናችሁ አዳዲስና ወቅታዊ መረጃዎችን በየቀኑ እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያልን ቀጥታ ወደ ቪዲዮ እናልፋለን። እሺ በዚህ በነበረኝ ላይፍ ስርጭት እስኪ ምን የገረመህ ነገር አለ? በእውነት ፕሮሰሱ ሁሉ በጣም ደስ የሚል ግን በጣም ወጣ ያለ ነገር ያላየውበት ኖርማል ነበር መጀመሪያ ላይ ይሄ ነው ምለው ምልክት አላየውኝም መጨረሻ ግን እኔ የገረመኝ ነገር እዚህ ሀገር እንደመጣን ማለት ነው ከዛ ሀብቶም ደወለልኝና አንዳንድ እቃዎች እንደሚያስፈልጉ ነገረኝ በተለይ ቴሌፕሮምፕተር የሚባል ማንበቢያ ልክ እንደ ዜና አንባቢዎች የሚያነቡበት እዚህ አልተገኘም አለኝ ከዛ ደውዬ ስጠይቅ ለሰለሞን ኃላፊነት ተሰጥቷል ይዞ ይመጣል አሉኝ የት ነው ያለው ስለው ከ46 ደቂቃ ርቀት ይዤ እመጣለሁ አለ በመኪና 46 ደቂቃ እንዴት ጀርመን ሀገር ፍራንክፈርት ከተማ ላይ የፕሮዳክሽን እቃ ሩቅ ሊሆን አይችልም ይሄ የኔ አናሎጂዝም ብያ አሰስመንት ሰራውኝ የፈለገ ቢሆን በዚህ ደረጃ ሩቅ ሊሆን አይችልም ለምን አዲስ አበባ እንኳን 46 ደቂቃ አትነዳም የፕሮዳክሽን እቃ ስለዚህ ቅርብ ይኖራል በቃ መፈለግ አለብን ይኖራል የሚል አቋም ያስኩና አንተ ተወውና እኛ ኃላፊነት ወስደን ይዘን መጣለን አልኩት በቃ እሺ እኔ እንደውም ከስራ ወጥቼ ነበር ላመጣ የነበረው ገላገልከኝ በቃ እሺ እናንተ ፈልጉ አለኝ ከዛ ጉግል ማድረግ ጀመረ አንድ ቤት አገኘን 26 ደቂቃ ርቀት ላይ ነው 26ም ብዙ ነው አልኩ እንደገና ጉግል እናርግ ጉግል ስናረግ 12 ደቂቃ ምናምን ርቀት ላይ መንኪ ሬንት የሚል ቤት አገኘን መንኪ አውጦታ ነው እቃ ኪራይ ማለት ነው መንኪ ሬንት ይላል እኔ ቢገርም ሲቀራ ማለት ነው መንኪና ዶንኪ ተገናኘ ገጠመ ማለት ነው ዶንኪ እቃ ፍለጋ ሞንኪ ሬንት ገባ ስማችንም ስራችንም ተስማማ ከዛ መንኪ ሬንት መጣን ማለት ነው ያ ቤት ማለት ነው ያው እዚህ ጋር ቁጭ ያልነው እኮ እቃ ልመልስ መተና የሱ ግድግዳ ነው የተደገፈ ነው እና ያለ ነው ያው እዚሁ ጀርመን ነው የምታዩት ሰፈሩ ምናምን ደክሞን ነው ሰው እየጠበቅን ቁጭ ያልነው መሬት ላይ ግራ እንዳይገባችሁ ሰዎች እና ከዛ መጣን ቴሌፕሮምፕተር የሚባለውን እቃ በቀን 85 ዩሮ ነው ማከራያችሁ አለ ወደ 625 ዩሮ መጣ ሲታሰብ ላይቭ ውስጥ ያልቅ ማለት ነው ከዛ እኔ ቀንስልን ምናምን አልነው እነሱ ፌመስ ነው እሱ ምናምን አሉት እነሰናይት 3 ሚሊዮን ሰብስክራይበር አለኝ ዩቲዩብ ላይ ምናምን ስለው እና ታዲያ እንደዚህማ ሀብታም ኮን ክፈላ አለ ጨምረ ክፈል ጭራሽ አይደለም ምናምን እና የመጣ ነው ለቻሪቲ ነው እኮ ቤተክርስቲያን ለማሰራት ገዳም ሊሰራ የኦርቶዶክስ ሊገዛ 1.2 ሚሊዮን ዩሮ መሰብሰብ አለብን
ምናምን አልኩት ደነገጠ ለካ ዩሮ ከባድ ነው እኔ ራሱ አይወጣም ድንጋጤው የሱ መደንገጥ ራሱ እኔን አስደነገጠኝ ከዛ የምሬን ነው ቤተክርስቲያን እና በነፃ በቻሪቲ በቃ እሺ እንደዛ ከሆነ 30% ቀንስላችኋለሁ አለ ደስ አለን ተመቸን ከዛ ያወራን እቃውን ቼክ ያደረገልን ምናምን ያሳየን ትንሽ ቆየና በቃ ቻሪቲ ለቸርች ነው መስሩታ 50% ቀንሼላችኋለሁ አለ የሚገርም ነው በጣም ቲቲ ያልኩ ገረመኝ ይሄ ነገር እንዴት ነው ይገርማል በቃ ምናምን ያልኩ እቃውን እሷ ክሬዲት ካርዷን ሰጥተው መረጃውን አስገብቶ ምናምን ልትከፍል ስትል እኛ እቃውን ጫን ነው መኪና ላይ ኦኬ ከዛ መጣችና ጠራችን ሰናይት ኑ አለች ምንድነው ስንል እንደውም 100% ትቻዋለሁ ክፍያውን በነፃ ሰጥቻቸዋለሁ ብሏል አላለችም የሚገርም በቃ ከዚህ እስከ ቤተክርስቲያን እያወራን ነው ስለሱ ትክክል ምን አይነት ፈቃደ እግዚአብሔር መሆኑ ራሱ መለካች ነው የእግዚአብሔር ለሱ ራሱ ሳያቀው አድግኛ በረከት እንዲያገኝ እግዚአብሔር ፈቀደ ትክክል ምን አይነት በቃ የእግዚአብሔር ቅር ነው ነገር ይያል ከዛ በጣም የሚገርመው ግን ይሄ አይደለም እኔ እንደ ምልክት አድርጌ ያዩት በቃ ይሄ ነገር ሊሳካ ነው ማለት ነው ምልክቱ እግዚአብሔር እያሳየን ነው የማይመለከተው ሰውዬ ማለት ኦርቶዶክስ አይደለም ኢትዮጵያዊም አይደለም ትክክል በሁለቱም ፎርሙላ አያሟላ ትክክል እንዲያምንበት ነው እንዳለ አያምንበትም ሃይማኖቱ ሀገሩ ስለሆነ ወዶን ነው አያቀንም እኛን ትክክል ከዛ ይሄ ነገር ምልክት ነው ሊሳካ ነው ማለት ነው ለምን እግዚአብሔር እየነገረን ነው እኔ በፈልግ በማታቁት ሰው ማሳካዋለሁ እንኳን በመጠብቁት በማጠብቁትም ትክክል ከዛ ምን ቢሆን ጥሩ ነው ኦፍ ኮርስ እቃ ተዘጋጅቷል በጣም ትሁት ልጆች በጣም ጎበዝ ልጆች ሙሉ የፕሮዳክሽን እቃቸውን እዚህ ካሜራ በለው ሁሉ ነገር ማስተላለፊያውን ሰጥተዋል ነገር ግን እነሱ የመሰላቸው በቀን 10 ሰዓት 11 ሰዓት ላይቭ የሚሰራ ነው ስለዚህ አዲስ እቃ ነው መተዳደሪያቸው ነው ትክክል እና እቃው ደግሞ ታቃለ ካሜራ ምናምን ይግላል ይሄ ሆሊላንድ ላይቭ ማስተላለፊያም ይግላል ሲግል ማረፍ አለበት እና እነሱ የሚያውቁት በቃ 10 ሰዓት ምናምን ሰርቶ እንደሚያርፍ ነው ከዛ ላይቭ ተጀመረ ብሩ አልገፋም ማለት ነው ብንለው አልገፋ ሲል በቃ ቀጠለ ላይቭ 24 ሰዓት ትክክል ሲቀጥል ጋለ ማለት ነው እነሱ ጋር ፍም እሳት ያኔ አባቴ ከየት ይምጣ ካሜራ ያስፈልጋል ሆሊላንድ ጠቅላላ ሙሉ የፕሮዳክሽን እቃ እንደ አዲስ ያስፈልጋል ትክክል ያኔ ከየት ይመጣል መንኪሬንት በአንድ ስልክ በጣም እኛ ለአንድ እቃ ነበር ነው ለካ ሙሉ እንደሚያስፈልገን እግዚአብሔር አውቆ ቀድሞ አዘጋጅቷል ታውቃለህ በጣም የሚገርም ነው ከዛ ሙሉ እቃ እንደ አዲስ ካሜራ በለው ሆሊላንድ በለው ምናምን ማሳረፊያ ይነሱ በአንድ ስልክ ላጥ ያሉ እየመጡ መውሰድ ጀመሩ ከዚህ ላጥ ያሉ ከዛ ላይቭ በቃ በመንፈልገው ጥራት አንድ ነገር ሳይጎድል እግዚአብሔር በሚያስፈልገን ደረጃ የሚያስፈልገን ይሰጠን በጣም አስደናቂ ነበር እንግዲህ ይሄ በመጀመሪያ ገና አንተ እግርህ ጀርመን ፍራንክፈርት እንደደረሰ ይሄንን ያሳየ በቃ አመላካች ነው በቃ ፈቃደ እግዚአብሔር መሆኑን እና ይሄ ገዳም ደግሞ እንዲገደም ጊዜው መድረሱን በራሱ የጊዜም ጉዳይ ራሱ ፈቃደ እግዚአብሔር ደግሞ ማየት እንፈልጋለን ብለው መጡ እንጂ ትክክል ይሁን ቢዚ ናቸው አስበው በጣም ቢዚ ሰዎች ናቸው ሚሊዮነር ናቸው ያላቸው ቤት የሚገርም ነው ውስጡ ቃው ምናምን ሚሊዮነር ናቸው ሚሊዮነር ሊተራሊ ማለት ነው እና ጊዜ የላቸው እምሰሩ ስራ ምንድነው ማየት ጓጓን ምናምን ብለው መተው እዛ ስቱዲዮ ድረስ ስራችንን አይተው ምግብ በልተው በጣም ነው የሚወዱት በጣም ነው እሱን ያስደነቀኝ ደግሞ አይደለ አዎ ይሄ ማለት ልከኛ እኩል በቃ እንደው በግራው ሲበላ እንጀራ እና ተባርከው ሄዱ በጣም የሚገርም ነው ላይቭም እኔ አመስግናለሁ በደንብ አመስግናቸዋል ደግሞ የሚገባቸዋል በእውነት ለኛ ህዝብ ደግሞ እንደ ማንቂያ አድርጎ ነው እግዚአብሔር ይላከልን ለምሳሌ ሌላ ያደረጉልን ነገር ልንገርህ ላይት 3000 ዩሮ ነበር ኪራዩ ትክክል በ700 ዩሮ ሰጡን ላይት 2300 ዩሮ ቀነሱልን የሚገርም ነው አስባል እግዚአብሔር ባያዘጋጀው ገዳሙ ወጪ እንዳያወጣ እንዳይበዘበዝ በቃ ፌር የሆነ ነገር ደግሞ ምን ፈልገው ቃ በሙሉ እና እግዚአብሔር ሲፈቅድ እንደዚህ ነው እውነት ነው የማያምነውን እንኳን አገብሮ እንዲሰራ ያደርገዋል ትክክል የማይመለከተውን እንኳን በጣም አስደናቂ ነው ሙስሊሞች ገንዘብ ሰጥተዋል ታውቃለህ አዎ ፕሮቴስታንቶች ገንዘብ ሰጥተዋል ትክክል የሌላ ሀገር ዜጎች የኛን ዜጋ ያገቡ የውጭ ሀገር ዜጎች ገንዘብ ሰጥተዋል ትክክል
ሳንቲም ይዛ የመጣችው ሴትዮ አይደል? እኔ እንኳን ማቀው የእህቴ ጎረቤት አንድሪያስ ይባላል 1000 ዩሮ ነው የሰጠው። ጀርመናዊ ነው። 1000 ዩሮ 1000 ዩሮ 1000 ዩሮ አስገብቷል። እና በጣም የፈቃደ እግዚአብሔር እንደሆነ በትክክል የምናረጋግጥበት የተለያዩ ማረጋገጫዎች አሉ። በእውነት እግዚአብሔር ይመስገን። ይሄው እንደዚህ ቁጭ ብለን ተረጋግተን ደስ ብሎን እግዚአብሔርን እያመሰገንን ለመመስከር በቃ ነው። አሁን ትልቅ መስክርነት ነው ለሚያዩ ለሚሰሙ ይሄንን ለሚመለከቱ እግዚአብሔር በቃ ባላሰብናቸው ሰዎች ስራው እንዲሰራ የማድረግ አቅም እንዳለ በትክክል የምናይበት ነው። እሺ በጣም እግዚአብሔር ይመስገን። በመላው ጀርመን ላሉ ኦርቶዶክሳውያን ክርስቲያኖች በአጠቃላይ ሲመግቡን ሲንከባከቡን ለነበሩ መተው እየታሰሩ ገንዘብ ላሰባሰቡ ከካህን እስከ ምእመን ድረስ ለሁሉም በእውነት እጅግ በጣም ትልቅ አክብሮትና ምስጋናችንን እናቀርባለን። ሁሉም መቼም ከኑሮው ቀንሶ ነው ጊዜውን የሰጠው ትክክል እንጂ መንፈሳዊ አገልግሎት ላድርግ በረከት ላግኝ ብሎ ነው እንጂ ማንም ደሞዝ ተከፋይ ሰራተኛ የለውም። ሀገረ ስብከቱ እንዳየነው ከሆነ ትክክል። በተለይ ኮሚቴዎቹ እኔ እንጃ በቃ ትልቅ ሰማያዊ ዋጋ የሚያገኙበትን ስራ ሰርተዋል ብዬ ነው ማም። እውነት ነው። ቀጣይ የት ነው ነው አሁን እንግዲህ እና ደግሞ በመላው ዓለም ደግሞ ይሄንን ጥሪ ተመልክተው በእውነት ላይቭን ሲከታተሉ አብረውን ሲዘምሩ ገንዘባቸውን ሲለግሱ ለነበሩት በሙሉ በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሁሉም የኔ ብሎ ቅድስት ቤተክርስቲያን አንዲት ነች አሐቲ ነች ብሎ መሳተፉ በዓለም መድረክ ላይ ደግሞ የታየው ህብረት እጅግ የሚያስደንቅ ነው። እግዚአብሔር ይመስገን። ይሄን እኔ ልጠይቅ ቀጣይ የት ነው? እሺ ቀጣዩ እንደሌላው ጊዜ አይቆይም። አሁን የኛ ጥምረት ተመልካቾች እንደምታውቁት ከሊቁ ጋር መጀመሪያ ኳታር ነው የሰራነው አብረን። ያኔ ከሰራን በኋላ በቃ እኔ በኔና በዶንኪ ቲዩብ ሙድ ወይም ደግሞ መንፈስ የሚስማማ ሆስት ሆኖ ስላገኘሁት ሊቀ ዲያቆንን እንግሊዝ ሀገር ላይፍ ሲዘጋጅ ደውዬ ለመንኩት። በቃ በእናትህ እንደምንም ብለህ አግዘን ይሄን ስራ እንድንሰራ እንዴት ነው ትመጣለህ ትችላለህ ስለው አራሽዬ ምን ችግር አለው ለበረከት ስራ ደግሞ እንደምንም ስኬጁሌን አስተካክዬ እመጣለሁ ብሎ ቃል ገባ። እንግሊዝ ተገኘ። አብረን እዛም የሚገርም 7 ቀን አሳለፍን። ተሳካ። ለሶስተኛ ጊዜ አሁንም ልክ የጀርመኑ ሲታሰብ ማንን ባለሙያን ጋብዝ ሲሉኝ መጀመሪያ ሊቀ ዲያቆንን ነው ያልኳቸው። ቢኮዝ እኔና እሱ ሳናወራ የምንግባባ ሰዎች ነን። ሳናወራ ለምሳሌ እኔ የማስበውን ነገር ቀድሞ ይልልኛል፣ እሱ የሚያስበውን ነገር እኔ ይልለታለሁ። እንደገና ደግሞ የምንለምንበት መንፈስም በደንብ የተቀናጀና የተስማማ ነው። እንዴት ለቤተክርስቲያን ገንዘብ ሲሰበሰብ እንዴት መሆን አለበት የሚለው ላይ ሳናወራ የተግባባን ሰዎች ነንና የጀርመኑንም ሲጋበዝ አላመነታም፣ አይኑን አላሽም። በአንድ ጊዜ ነው ብድግ ብሎ የመጣው። አራተኛውንም እንግዲህ ስም አስተላልፍ ያለው አራተኛው ደብር ታውቋል፣ ላይቭ የሚገባለት ደብር ስሙንም አስተላልፍ ያለው ሊቀ ዲያቆናትን ከተመቸው የሚመጣ ከሆነ ቀጣዩ ደብር በቅርቡ ነው የሚሆነው። አሁን ከ2 አመት በኋላ ነው የተገናኘ ነው ከእንግሊዙ በኋላ ትክክል። ያሁኑ ግን እንደዚህ 2 አመት አንቆይም። ቢያንስ ከ2 ወር በኋላ ወይ ከወር ከምናምን በኋላ ሌላ ኮንቲኔንት ሌላ አህጉር ላይ ሌላ ደብር ላይ እንገናኛለን ማለት ነው። እናንተም ቆጠብ እያደረጋችሁ ተዘጋጁ ለቀጣዩ በረከት። ከበረከቱ ያልደረሳችሁ ደርሷችሁ የተባረካችሁ ለቀጣዩ በረከት ተዘጋጁ። በላይቭ ስርጭት ሰፊ መርሃ ግብር ይኖረናል። የቀጣዩ ደግሞ በጣም ከዚህ የበለጠ ምንባረክበት ከዚህ የበለጠ መንፈሳችንም የሚደሰትበት እንዲሆን እግዚአብሔር ይርዳን። ተዘጋጅ ማለት ያው እኔ እዚህ ላይ ማለት የምፈልገው በብዙ አስባርከኸኛል። በጣም ደስተኛ ነኝ። አንተ ጠርተህ እንኳን ቆሜ እንደው ተንበረክኬ ባገለግልኩ እመቤቴ እና ስላስባረከኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። እሺ እኔም በጣም ስለ ፍጹም ታዛዥነት፣ ቅንነት፣ ፍቅር ከልብ ነው ማመሰግነው። እንግዲህ እንወዳችኋለን እናንተንም እግዚአብሔር ምድር ላይ አብረን ተጋግዘን እንደሰራን በቸርነቱ ብዛት በሰማይ ደግሞ አብረን ተጋግዘን ዘላለም ስሙን ለማወደስ ያብቃን። አሜን አሜን። ሰላም ሁኑ። ይህ ጭብጨባ ለኦርቶዶክሳውያን ነው። በእውነት ይገባችኋል። በአውሮፓ ምድር ታሪክ ተሰርቷል። በዶንኪ ቲዩብ ለአንድ ሳምንት የቆየው ልዩ የሆነ የምስጋና ጊዜ 750,000 ዩሮ በላይ በመሰብሰብ
በድል ተጠናቋል። ይህ ማለት ለሚገባችሁ ልዩ ትርጓሜ አለው። የኦርቶዶክሳውያን አንድነትና ህብረት ፍቅር ለዓለም የተገለጠበት ድንቅ ጊዜ ነበር። ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ደስ ብሎኛል። ደስ ይበላችሁ። ውድ የድምቀት ቱር ቤተሰቦች ኮሜዲያን እሸቱ በጀርመን ሀገር በፍራንክፈርት ከተማ በአውሮፓ የመጀመሪያ የሆነውን የኦርቶዶክስ ቤተክርስቲያን ገዳም የሆነውን ለማስገንባት ለአንድ ሳምንት የቆየ የላይቭ ፕሮግራም ሲያካሂድ እንደነበርና በቆይታውም እጅግ በጣም አስደናቂና አስገራሚ የሆኑ ጉዳዮች እንደገጠሙት በዚህ ቪዲዮ መመልከት ችለናል። ውድ የድምቀት ቱር ቤተሰቦች እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ወቅታዊ እንዲሁም ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም። እንግዲህ እንወዳችኋለን እናንተንም እግዚአብሔር ምድር ላይ አብረን ተጋግዘን እንደሰራን በቸርነቱ ብዛት በሰማይ ደግሞ አብረን ተጋግዘን ዘላለም ስሙን ለማወደስ ያብቃን። አሜን አሜን። ሰላም ሁኑ።